አንድ ሴት ልጅ የደፈረ በህጉ መሰረት ስንት አመት እስራት እንዳለው የታወቀ ነው። እንግዲህ እሱ ወስዷት አግቷት በመድፈሩ በጣም ነው ያዘንኩት ማለት ነው። ማህሌት እንደ ደፈራት እንደዛ ሆኖ ሲያሰቃያት ነበረ። ለምንድን ነው የምታሰቃየኝ? እኔ ምን አደረግኩ? ምን በደልኩ? አሁንም እንደዚሁ ልትበድለኝ ነው ወይ ምናምን እያለች ትጮህበታለች። አህን እኔ እኮ ያደረግኩት አንቺ ራስሽ በልክ ውስጥ አስገባሽኝ። ዝም በይ ስልሽ እልክ አስገባሽኝ። ይሄ እልክሽ ነው እንደዚህ ሊያደርግሽ የቻለው እንጂ ሌላ ምንም ነገር አይደለም ይላታል። እና ታዲያ አንተ የሆንክ መጥፎ ሰው ውሻ ሰው ነህ ትለዋለች። ወንድሟም ደግሞ በጣም ተጨናንቆ ነበረና እያሰበ በቃ እህቴ ወደ የት ሄዳ ነው ወደ የት ጠፍታ ነው እያለ ሚኪ በጣም እያሰበ ነበረ ማለት ነው። ከዛ ከጓደኛው ጋር ይደውልና ከመዶሮ ጋር የት ነው ምን ደረሰ እንዴት አደረጋችሁት ምናምን ብሎ ደውሎ ያናግረዋል። እስካሁን ድረስ ምንም የሰማነው ነገር ምንም ያየነው ነገር የለም ይለዋል። እንዴት እስካሁን ድረስ ምንም ያየነው ነገር የሰማነው ነገር የለም ብላችሁ ትሉኛላችሁ ብሎ እሱም ሚኪ በጣም ቆውጥ አደረገው ማለት ነው። እንግዲህ አዲስ ነገር በአካል ስንገናኝ ብዙ ነገሮች እነግርሃለሁኝ እና ስለሱ አድራሻ ምንም ነገር የምናውቀው ነገር አላገኘንም። እስካሁን ድረስ እያፈላለግን ነበር፣ ሌላ አማራጭ ጎዳና እየፈለግን ነው ይለዋል። ከዛም በአካል ከተገናኙ በኋላ መኮድር ያደረገው ነገር እሱ ያደገው ውጭ ጎዳና ላይ እንደሆነ ቤተሰብ እንደሌለው ነው ምናምን ነው። እንዴት ማለት ቤተሰብ የለውም ማለት እንደዚህ ማለት ምን ማለት ነው? እኔ እሱን እንደምንም ብላችሁ እህቴ አሁን እኮ ያለችበት ቦታ ምን እንደሆነ ለራሱ ላውቅ አልቻልኩም። ስለዚህ እንደምንም ብላችሁ ፈልጋችሁ እንድታገኙልኝ እፈልጋለሁ ይለዋል። እንደ የምከፍል ገንዘብ ለምኑ ነው ይለዋል። እሱማ ልክ ነህ፣ ግን ደግሞ ምንም አማራጭ አላገኘሁም እና ነው። ግን አንድ እህት አለችው፣ እሷም እህቷ ያለችበት ቦታ ማወቅ አልተቻለም ይለዋል። እንደምንም ብላችሁ እህቱን አገኙልኝ እኔ ማድርገውን አውቃለሁ ይለዋል። እንዴ ማለት ምን ልታደርግ ነው? በቃ ምንም አይደለም፣ ግን እስኪ አንድ ነገር ልጠይቅ ይለዋል። እናንተ ከቤተሰቦቻችሁ ምን አድርጓችሁ ነው ይሄ ሰው ምናምን ሲል አይ እኔ ምንም ያደረገ ነገር የለም እኔ አላውቅም አለ። ግን በጣም ነው የሚገርመው ሚኪ ማለት ነው። እንዴት ሳስበው እሱ መጥፎ ሰው ነው እንጂ ደህነኛ ሰው አይመስልም ማለት ነው። ከዛም አባቱ ጋር ምግብ ይዞለት ይሄድና ሊያበላው ሲል እንካባዬ ሲለው እኔ አልበላም የልጄን ድምጥ ካልሰማሁኝ ማህሌትን መስማት አለብኝ። የት ነው ያለችው? ምን ላይ ነው የወደቀችው? እንደዚህ እስካሁን ድረስ ነገ እደውልልሃለሁ ብለሃል ነበር ጓደኛዋ ጋር አይደል እንደሄዳለች አልከኝ ምናምን ሲለው አዎ ጓደኛዋ ጋር ነው የሄደችው አባዬ ምናምን ይለዋል። እናት አይደለም ምንድን ነው? እሺ ደውል እናገናኝ እኔ ያለበለዚያ አልበላም ምግብ ይላል። ሲደውል ስልኩ አይሰራም እኮ አባዬ። እናት አይደለም ምንድን ነው የማይሰራው? እሺ አባዬ ብላ ትመጣለች፣ ትደውላለች፣ ስልኩ ቻርጅ ዘግቶባት ሊሆን ይችላል። ስለዚህ እንትን ብላ አሁን ምግብ መውሰድ አለብኝ ይለዋል። ምንም መውሰድ አልፈልግም እኔ ልቤ ተጨንቋል አለ። እንግዲህ የአባት ነገር ልቡ ተጨንቋል ማለት ነው። እንግዲህ ደግሞ ብሩክ ደግሞ ቆንጅጌ ልጅ መጣችና በር ስታንቋቋ አልከፍትላታለች ሜጣ ማለት ነው። ምን ፈልገሽ ነው? እኔማ ልጆቹን ኬክ ይዤ መጥቼ ከአብረን እንድናሳልፍ ፈልጌ ነው። እንጂ ቆይ በሀዘን ወቅት እንዴት እንደዚህ ኬክ ይዘሽ ትመጫለች? ላታለች። እንዴት ማለት ምን ችግር አለው? አብረን ብንውል አብረን ብናመሽ ምን ችግር አለው? ልጆች ታዲያ እንደ ይዤላቸው መጣት ሀዘን ቤት ኬክ ይዞ ይመጣ ትላታለች ሜጣ። እንዴ ምን ችግር አለው? ከዛ ትዘጋባታለች። ይዘሽ ሂጂ ወደዛ አመጣሽበት ቦታ ይዘሽ ሂጂ ትላታለች። እሷም ደግሞ በሩን ትዘጋባታለች። ከዛ ብሩክ ደግሞ ይመጣል። ብሩክ ሲመጣ ማን ነው ምንሽ ነው ምናምን ማን ያንቆ በር የኮረኮረው ሲላት በቃ እንደኔ የሆነች እንግዳ ነች ስለዋለች። እንዴና ታደሳ በቃ ሄደች። ከዛ እሷም ትደውላለች። በደወለች ሰዓት ክፈትልኝ በሩ ምናምን ትለዋለች። ከዛ በሩን ሲከፍት እሷ ናት። እንዴ እሷ ነበረች እንደ በር ላይ ያለችው ምናምን ሲላት አይ እሷ አይደለች ማለት እንግዲህ ብሩክ የምትወደው ነው የሚጣ ማለት ነው። ከዛ እንዴት እሷ አይደለችም? አዎ አይደለችም። ከዛ ያንን ኬኩን ይዘት መጣ። ልጆቹ ደግሞ ሄባ አለቀሰች። እንደምንሽ የምታለቅሽው ትላታለች። እንዴ ማለቴ እናቴን አስታወሸኝ። እናቴ የልደቷ ቀን ነበረ ህይወት ያለፈው። ስለዚህ እናቴና አሁን ያስታወሸኝ ምናምን ትላታለች። በቃ ይቅርታ እኔ እኮ እንደዛ አይነት ነገር ይፈጠራል ብዬ አስቤ አይደለም እንደዚህ ያደረኩት ትላለች። በቃ ምንም አይደለም ምናምን ትልና ሁለታቸው ይቅርታ ታደርግላቸዋለች። ከዛ አያታቸው ደግሞ እንግዲህ እሷ ስታናግራት እኔ አንቺ እንደዚህ ባትይ ኑሮ ሌላ ሰው ቢሆን ኑሮ እዚህ ቤት ውስጥ ለራሱ አላስገባውም ነበረ ምናምን ትላታለች። በቃ ይቅርታ እኔ እኮ አላወቅኩም እና ነው ለዛ ነው እንጂ እኔ እኮ ባውቅ ኑሮ እንደዛ አይነት ነገር አልሰራም ነበረ ትላታለች። እሺ ትልና እሷም
ተረጋጋለች። በቃ ውጭ እንሄድና እንጫወት። እንዲ ለምን አልሄድም? መጫወታ ቦታ እንሄደን እንጫወት ስትላቸው ልጆቹን እኔ አልሄድም ስትል ሂባ አይ እኒኮ ይቅርታ አላደረጋችሁልኝ ማለት ነው። ይቅርታ ባልኩባችሁ ይቅርታ ብታደርጉልኝ ኖሮ እሺ ብላችሁ ትሄዱ ነበረ ትላታለች። እሺ በቃ እንሄዳለን። ከዛ ለባብሱና አብረን ሄድ ሂባ ወንድሟን ካሊብ እንሄድ ትለዋለች። እሺ ልና ወደ ክላሳቸው ይገባሉ። ሁለታቸው ሀይባና ካሊድ አብረው ይመካከራሉ። ሚጣን እዛ እንሄዳለን የምትለው ምን ብላ ነው? ስታስጠላኝ እኮ እንደት አይነት ውሻ ናት ምናምን። እሱም አሁን እንዴት እንደምታስጠላኝ የሆነ ነገር መፍትሄ መፍጠር አለብን ይላል። ምን አይነት መፍትሄ? በቃ እሺ ብላ ሄዳለሁ ብላ ካለች እዛ ሄደን የሆነ ነገር መጫወቻ እናስቅባታለን ምናምን ይባባሉና እሺ ይባባላሉ። ከዛም በኋላ እሷም ደግሞ ሚጣ ልብሷን ለብሳ መጣች። ልብሷን ለብሳ ስትመጣ እንደው ዝግባ ማይባል እውነታቸው ነው፣ ግን ስርዓት ያለው ልብስ ቢለበስ ቆንጆ ነው። አባቷም ልበሽ ልብስሽን ቀይር እያላት ነበረ። እሷ ግን እንደምን ሆኗል ልብሴ ቆንጆ አይደለም ምናምን ስትል ነበረ። እንዴ ልጆቹም ራሱ ሄቫንና ክላብ እንዴ ይሄ ልብስሽ ምንም አያምርም፣ ስለዚህ ልብስ ብትቀይሪ ጥሩ ነው ምናምን ሲሏት አይ እንግዲህ ዝም ብላችሁ ነው እንሂድ ብያለሁኝ ብላለች። እንግዲህ ያው ብሩክን ስለምትወደው ያችኛቱ ደግሞ ለእልት ደግሞ ተወስደዋለች ምናምን ብላ ስላሰቦች ማለት ነው። ከዛም በኋላ አብረው ተያይዘው ይሄዳሉ። በተያያዙበት ጊዜ ወይዘሮ ሂሩት አቆጭ ብላ ነበርና በተቀመጠችበት ቦታ በቃ ይሄ ይመጣባታል ማለት ነው። ሚኪ ማለት ነው። ሚኪ በመጣባት ሰዓት የሆነ ወረቀት ይዞ ነበርና ያን ወረቀት ወይት ነው እነ ብሩክ ምናምን ሲላት መጫወቻ ቦታ ሄደው ከልጆቹ ጋር ናቸው ምናምን ይላል። እንዴ ሲመጡ ፈልጋለሁ በይው ምንድነው ይሄ ወረቀት የያዘው ደግሞ ምንድነው ይሄ? የሆነ ነገርማ አለ ማጣራት አለብኝ ትላለች። ከዛም ያንን ወረቀት ለማጣራት እሱም ወደ ሻወር ቤት ውስጥ እስከምገባ ድረስ ይመጣሉ ይላል። እንግዲህ ማህሌት ደግሞ አግቷት ነበርና ምግብ ይዞላ ሲመጣ አልበላም ትለዋለች። እንዴት ነው የማትበይው? ትናንትና ጀምረሽ ምግብ አልበላሽም፣ ግዴታ መብላት አለብሽ። አልበላም። እነትዳ አንተ ምን አይነት ክፉ ሰው ነህ? አሁን ትናንትና ስትጫወትብኝ አድረህ ደግሞ አሁንም አንተ ምን አይነት ጨካኝ ሰው ነህ ምናምን ትለዋለች። እንዴት ማለት? ስለዚህ መብላት አለብሽ ግድ ማለት ወንድምሽ እኮ በጣም መጥፎ ሰውና ክፉ ሰው ንላት። እንዴት ማለት ወንድሜ እንዴት ነው እንደዚህ ክፉ ሰው የምታደርገው? ታውቂያለሽ የመኪና ሚስት የገደለው እኮ እሱ ነው እንዴ? እሱ ስለ ይወዳትን እንዴ ያፈቅራትን እንዴ ነው የሚወዳትን የሚያፈቅራትን ሴት እንደዛ ሊያደርግ የሚችለው ትለዋለች። እንዴ አይ አንቺ መስሎሽ ነው ላንቺ ወንድምሽ አሁን ላይ በቃ የሚታይሽ ነገር እሱ መላእክት ሆኖ ነው የሚታይሽ አይደለም ምናምን ይላታል። እባክህን ዝም በል ምናምን ትለዋለች። ከዛም በኋላ አንተ ውሻ መጥፎ ሰው ነህ ባልበላም ብላ ጥላው እምቢ ትለዋለች። ከዛ እሺ የራስ ጉዳይ ይላታል። እንግዲህ ሚኪ አባት ጋር የሚጣባት ይሄድና ያናግረዋል። እንዴት ነህ ዛሬስ ደህና ነህ ወይ ተሽለዋል ምናምን ሲለው ደህና ነኝ፣ ግን ልጄ ናፍቃኛለች፣ ልጄ መሆን እንደሆነ ብቻ የተጨነኩን ነገር አለኝ ምናምን ይላል። እንዴ እሱ ሚኪ አልነገረም እንደ ሚኪ ደህና ጓደኛዋ ጋር ሄዳ ነው ስልኳ ተዘግቶባት ነው ምናምን ብሎኛል፣ ብቻ ግን ልቤ ምንም አላረፈም ይለዋል። እንዴ ምንም አትሆንም እስከዛሬ ድረስ ዋሽቶ ያውቃል እንዴ? እስከዛሬ ድረስ ማ ዋሽቶኝም አያውቅም፣ ግን ደግሞ አላውቅም ነፍስዬ ልቤ እምቢ አለኝ ይለዋል። በቃ ምንም አትሆንም፣ አሁን ሲመጣ ደግሞ እሱ ያናግረሃል ምናምን ይለዋል። ከዛም እሱም ደግሞ ይመጣል። ሻወሩን ገብቶ ሻወር ውስጥ ቤት ሆኖ በቃ እኔ እህቴ በቃ ታግታ ያለችበት ቦታ የት እንደሆነ ማወቅ አልቻልኩም። እህቴ እዚህ ሁሉ ጣጣ ውስጥ የገባችው እኮ በእኔ ሰበብ ነው አይደለ? እንዴት እንደዚህ አደርጋለሁ ምናምን ብሎ እሱም ጸጸት ውስጥ ይገባል። ከዛም በኋላ አሁን እሺ እንዴት ነው ያባየን ፊት ሄጄ የማየው ብሎ ያስባል። በቃ እኔ እንዴት አድርጌ ነው የማገኘው ይላል። በማሰብና በመጨነቅ የሚሆን ነገር የለም። መጀመሪያ ነበር እንጂ ያንን ነገር ሳያደርጉ መጨነቅ ማለት ነው። ከዛም በኋላ ይወጣል። በወጣ ሰዓት ወይዘሮ ሂሩት ተወጣና ወደ ሻወር ሲወጣ እሱ መኝታ ክላስ ትገባና የያዘውን ወረቀት ለማየት ትሞክራለች። ያን በሞከረ ሰዓት እሱም ከሽንት ቤት ይወጣና ዝም ብሎ ፍጥጥ ብሎ ያታል። እንዴ ምን እያደረግሽ ነው? አንቺ የምትሰሪው ነገር ምንድን ነው? ይሄ ነገር ማለት ታደርገው አትችልም፣ በፍጹም ሊሆን አይችልም ይለዋል። እንዴት ነው የማላደርገው? አደርገዋለሁኝ። አርፈሽ ተቀመጭ እንደሆነ ተቀመጪ፣ አለበለዚያ አንቺ አፈሽን ይዘሽ አስይዝሻለሁ ምናምን። ይሄ ነገር እኮ አብረን ነው የጀመርነው፣ ስለዚህ አብረን ነው ገንዘቡን ለራሱ የምንካፈለው ይላታል። ምንም ነገር 5 ሳንቲም ባታገኝም ይላታል። እንግዲህ ሳስበው ሚኪ የሆነ የደበቀው ነገር እንዳለ በገንዘቡ ነው። ከዛም በኋላ ይሄን ወረቀቱን ደግሞ ያው ብሩክ መጣና ብሩክ ሲመጣ ይሄን ወረቀት መፈረም አለባችሁ ጎረቤቶቻችሁን ቤታቸው እንዲሰራላቸው፣ ግን ምንም ድርሻ ነገር የሚባል አታገኙ ምናምን ብሎ ይለዋል። እንዴት እንደዚህ ነገር ሊሆን ይችላል ምናምን ብለው በጣም
ያብዳሉ። ከዛ ሚጣም ታብዳለች። አባቷም እንዴት እንደዚህ ሊሆን ብሩክ እንደዛ ብሎ ከወሰነ እኔም በቃ እሱ ያለውን እከተላለሁኝ። እንዴት ይሄን ነገር እኮ ሊያስተካክል ያለው እኮ አንቺ ባጠፋሹ ነው። ስለዚህ አንቺ ባጠፋሹ ነገር ነው ሊያስተካክል ያለው። አንቺ ምን አለበት አርፈሽ ብትቀመጭ ኖሮ። አባዬ ይሄ ነገር ይቅር እያልኳችሁ ነው፣ እባካችሁን እያለች ነበር። ከዛም እሱም ደግሞ ያንን ወረቀት ይዞ መጥቶ ፊት ለፊት ያስቀምጥላቸዋል። ከዛም ተመካክረው ተጨረሱ በኋላ ያንን ወረቀት ይፈርማል። እሱም ደግሞ በጣም እየተጨነቀ ነበር። ምንም አማራጭ የለኝም፣ ሌሎቹ ሰዎች ጎዳና ውስጥ ከሚያድሩ እኔ ለራሴ ብቸገር ይሻለኛል፣ ሌሎቹ ሰዎች ማዳን አለብኝ ይላል ብሩክ። በጣም ተጨንቋል ማለት ነው። እንግዲህ እሱ ያስበው የራሳቸውን ያን ንግል አድርጎ እነሱን ከዛ ለማስወጣት መሰለኝ ፍላጎቱ። ግን ሚኪ በጣም ጥሩ ነገር አላደረገም። ያደረገው ነገር በጣም መጥፎ ነገር ነው። ትክክለኛ ነገር ቢወስን ቢሻው አሁን እሱን ያንን ገንዘብ ተፈረመ በኋላ ምንም ነገር ገንዘብ የሚባል ላያገኝ ነው ያደረገው ማለት ነው። ይሄ ደግሞ የክፋት እንጂ የሚያሳየው የደስታ እንትን አይደለም፣ የሰውን መተባበርነት አይደለም። ከዛም በኋላ ያንን ወረቀት ከፈረሙለት በኋላ ሰላም ሌለው ሳለ ብራቮ ብሩክ፣ በጣም ጥሩ ሀሳብ ነው ያሰብከው ምናምን ሲል እሷም ሚጥም ደግሞ ባክተው አረተው አትፈርም ምናምን እያለች አንቺ ምን አገባሽ ብሎ ሚኪ ይናገራታል። ከዛም በኋላ እሱም ፈርሞ ሰላም ሊለው ሲል እስክሪብቶውን አንስቶ ይሰጠዋል። ከዛም ተነስቶ ይሄዳል። እዚህ ላይ የበቀሉ ቤተሰቦቼ እንግዲህ እሷም ደግሞ የታገተችው ሊይዛት መልሶ ወደ ሽንት ቤት ልትገባ ባለችበት ሰዓት እኔ ሽንት መጥቶብኛል ብላ ነበረ። ያንን ሽንት ቤት ወስዷት እሷም ልትሸና ነበረ በጫማ በላው። ከዛም ልታመልጥ ብላ ብሩ ልትከፈት ስትል ቢያላት ሄቨን ማለት እሺ ማንስሟ ማህሌት ማለት እኔ ይቅርታ። ከዛም በኋላ እንግዲህ እሱም ደግሞ የትም አታመልጭም የትም አትሄጂም እያላት ነበረ። እንግዲህ እዚህ ላይ ያበቃል። ቀጣይ እስከምንገናኝ ድረስ ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሰብስክሪፕሽን ማድረጋችሁ እንዳትረሱ። አሰላሙ አለይኩም።